ሰላም። በዚህ ቪዲዮ ጎንገርል የተሰኘውን አንድ ባለትዳር ሰው ወደ ቤቱ ሲመጣ ሚስቱ እንደጠፋች ይመለከታል። እናም እሷን ለማግኘት በሚደረገው ፍለጋ ውስጥ ብዙ ሚስጥራት ይገለጣሉ። እናም ፊልሙ የማትጠብቁት አይነት የሚገርም ታሪክ አለውና እስከ መጨረሻው ድረስ እንድታዩት ጋብዛችኋለሁ። ወደ ፊልማችን እንገባለን። ኒኮላስ ወይም በአጭሩ ኒክ በ40ዎቹ ዕድሜ ውስጥ ያለ ግዴለሽ ሰው ሲሆን ውብ ከሆነችው ባለቤቱ ኤሚ ጋር ትዳር መስርቶ ይኖራል። ዛሬ 5ኛ ዓመታቸው የጋብቻ በዓላቸው ነው። ነገር ግን ኒክ በጣም የተረበሸ ይመስላል። ለሚስቱ ፍላጎት እንደሌለውም ግልጽ ነው። ለእሷ ስጦታ ከመግዛት ይልቅ ለመጠጣት ወደ መጠጥ ቤትም ይገባል። አስተናጋጇ መንትያ እህቱ ማርጎ ትባላለች። የኒክን የተጨነቀ ፊት አስተውላ ስለ ሁኔታው ትጠይቀዋለች። እሱም በቀላሉ ኤሚ በማለት ይመልሳል እና ፊልሙ ወደ ተገናኙበት ምሽት ወደ ትዝታ ይመልሰናል። ታዋቂ የህፃናት መጽሐፍ ጸሐፊ የሆነችው ኤሚ የመጽሐፍ ምረቃ ዝግጅት አዘጋጅታ ነበር እና ኒክ ከተገኙት ጥቂት ሰዎች መካከል አንዱም ነበር። ሁለቱ በአጋጣሚ ተገናኝተው ስለ መጽሐፍት ያላቸውን የጋራ ፍላጎት ማውራት ይጀምራሉ። ኒክ ራሱ ጸሐፊ ነበር፣ ነገር ግን ለትንሽ የወንዶች መጽሔት ብቻ ሲሆን ኤሚ በሚሊዮኖች ዘንድ ተወዳጅ ነበረች። ብዙም ሳይቆዩ ወደ ውጭ ወጥተው የኒውዮርክ ከተማ ጎዳናዎችን ይዘዋወራሉ። ኒክ መልኩንና መልካም ቁመናውን ተጠቅሞ ኤሚን ያስደንቃታል እና ተስማሚ በሆነ ጊዜም ይስማታል። ምሽታቸውንም ፍቅር በመስራት ያጠናቅቃሉ። በአሁኑ ጊዜ ኒክ ታሪኩን ሲያብራራ ከጎረቤቱ ድመቱ ውጪ እንደወጣች የሚገልጽ ጥሪ በድንገት ይደርሰዋል። ኒክ ወደ ቤት ቸኩሎ ድመቷንም ያገኛታል። በሚገርም ሁኔታ የሳሎኑ በር ክፍት ነው። ኒክ ኤሚን ይጣራል፣ ነገር ግን መልስ አትሰጥም። እሱም እየፈለጋት እያለ ጠረጴዛቸው እንደተሰበረ ያስተውላል። ይህም ኒክን ያስገርመውና ወዲያውኑ እርዳታም እንዲጠይቅ ያደርገዋል። ብዙም ሳይቆይ መርማሪ ሮንዳ ከረዳቷ ጋር ወደ ቦታው ደርሳ በፍጥነት ስራዋን ትጀምራለች። ቤቱን ስትቃኝ ባልተለመዱ ቦታዎች ላይ ጥቂት የደም ጠብታዎችም ታገኛለች። ከዚያም የኤሚን ክፍል ተመልክታ መጽሐፎቿን ታገኛለች። ታዋቂ ጸሐፊ እንደሆነች ስለተገነዘበች መርማሪ ሮንዳ መጥፋቷን ከፍተኛ ጉዳይ አድርጋ ትመለከተዋለች። በኋላም ሁሉም ወደ ፖሊስ ጣቢያ ሲደርሱ ኒክ ጥቂት ምርመራዎችን እንዲያደርግ ይጠየቃል። ካጠናቀቀ በኋላ መርማሪ ሮንዳ ኤሚን እንደሚያገኙ ታረጋግጥለታለች። የክሬዲት ካርዶቿን እየተከታተሉ ነው። የፎረንሲክ ቡድን ፍንጭ ለመፈለግ በወንጀል ቦታው ላይም ነው ያለው። እናም ከሁሉም በላይ የእርዳታ ጥሪ ለማድረግ ነገ ጋዜጣዊ መግለጫም ይካሄዳል። በሚገርም ሁኔታ ኒክ ይህን ሁሉ አስቂኝ ሆኖ አግኝቶታል። እናም ላው ኤንድ ኦርደር ከሚለው ትርኢት ጋር እንኳን ያመሳስለዋል። ይህ ለመርማሪ ሮንዳ የመጀመሪያው ሬድ ፍላግ ነው። ስለዚህ እሱን ጥያቄዎችን መጠየቅ ትጀምራለች። ሆኖም ኒክ የኤሚን የደም አይነት፣ የምትወደውን ምግብና ቅጽል ስሟን እንኳን የመሳሰሉትን ብዙዎቹን መመለስ አይችልም። ኒክ የሚያውቀው ኤሚ ጓደኛ እንደሌላትና አብዛኛውን ጊዜዋን መጽሐፍትን በማንበብ እንደምታሳልፍ ብቻ ነው። ይህን ተከትሎ ወደ ትዝታ እንመለሳለን። የኒክና የኤሚ የመጀመሪያ የጋብቻ በዓላቸው ነው እና በደስታ እየኖሩ ነው። ብዙውን ጊዜ በህዝብ ቦታዎች ላይ ይገኛሉ እና ውድ ዕቃዎችንም ይለዋወጣሉ። ነገር ግን ከዚህ ነጥብ ጀምሮ ሕይወታቸው ወደ ታች እንደሚወርድ ምንም አያውቁም ነበር። በአሁኑ ጊዜ መርማሪ ሮንዳ በወንጀል ቦታው ላይ ፍንጭ ስትፈልግ ኖኤል የተባለች ነፍሰ ጡር ሴት ብቅ ብላ የኤሚ ጓደኛ እንደሆነች ትናገራለች። ከዚህ በፊት ኒክ ሚስቱ ጓደኛ እንደሌላት ገልጾ ነበርና ይህ ሮንዳ እንድትጠራጠር ያደርጋታል። ያም ሆኖ ኖኤልን በኋላ ለመጠየቅ ተወስንና ትሸኛታለች። ይህን ተከትሎ ወደ ደኑ መኖሪያ ቤት ገብታ ከፎረንሲክ ቡድኑ የኪችኑ ወለል ላይ ደም እንደተረጨና በኋላ እንደተጸዳ ትረዳለች። በተጨማሪም ቤቱ በሙሉ በኤሚ ስም እንደተመዘገበ ይገለጻል። በሚቀጥለው ቀን የታቀደው ጋዜጣዊ መግለጫ ይካሄዳል። ኤሚ ታዋቂ ጸሐፊ ስለሆነች በመቶዎች የሚቀጠሩ ጋዜጠኞች ደርሰዋል እና ነገሩ በሙሉ በቀጥታ በቴሌቪዥን ይተላለፋል። ኒክና አማቶቹ ጋዜጣዊ መግለጫው ሊረከቡ ነው። የኒክ ተራ ሲደርስ በግዴለሽነት 2 አረፍተ ነገሮችን ይናገራል እና ለፎቶግራፍ እንኳን ፈገግ ይላል። ያ ምሽት ለማረፍ ወደ አባቱ ወደ ትተወው ቤት ይሄዳል። በዚያን ጊዜ መርማሪ ሮንዳ ትደርሳለች እና እሱን እየተከታተለች እንደነበረችም ይታወቃል። ይህ ኒክን ያስቆጠዋል። ስለዚህ በመኪናው ከመሄዱ በፊት በፍጥነት ከቤት ያስወጣታል። በመቀጠል ጥንዶቹ አስቸጋሪ ጊዜ ማሳለፍ እንደጀመሩ የሚያሳይ ሌላ ትዝታ ይታያል። አሁን ኤሚ ሁሉንም ነገር በማስታወሻ ደብተሯ ላይ ትመዘግባለች። ጥንዶቹ በሞት አፋፍ ላይ ያለችውን እናቱን ለመንከባከብ ወደ ኒክ የትውልድ ከተማ ሚዙሪ ተዘዋውረዋል። ጥቂት ወራት አልፈዋል
ነገር ግን ኒክ ገና ስራ አላገኘም። ይህ ኤሚ ከሀብታም ወላጆቿ ገንዘብ እንድትበደር ያስገድዳታል። ነገሮች በጣም በተጨናነቀ በጀት ላይ እየሰሩ ነው። ነገር ግን ስራ አጥ መሆን ያለመደው ኒክ በቪዲዮ ጌሞች ላይ ገንዘቡን በግዴለሽነት ያጠፋል። ኤሚ የተሻሉ ቀናት እንደሚመጡ ለማበረታታት ትሞክራለች። ነገር ግን ሁሉም ንግግራቸው በክርክር የሚጠናቀቅ ይመስላል። በአሁኑ ጊዜ ኤሚ ከጠፋች 2 ቀናት አልፈዋል። ወላጆቿ ተጨማሪ እርዳታዎችን ለማሰባሰብ ዝግጅት አዘጋጅተዋል እና ሴት ልጃቸውን ለማግኘት ሁሉንም ነገር እያደረጉ ነው። ኒክ ግን እንደ ሁሉ ጊዜው ግድ የለሽ ነው። ከታዳሚዎቹ ጋር ጥቂት ፎቶዎችን እንኳን ይነሳል። ያ ምሽት ኒክ በዙሪያ ያሉትን የፓፓራዚዎች መንጋ ለማስወገድ የእህቱ ማርጎ ቤት ለመቆየት ይወስናል። በሚያሳዝን ሁኔታ እዚያም እንኳን እረፍት የለውም። በቴሌቪዥን ላይ ማርጎ ስለ ኒክ ግዴለሽነት ባህሪ የሚዘግቡ በርካታ የዜና ጣቢያዎችን ታያለች። አንዳንዶች እንኳን ያዘነ እንደሆነ እንኳን ይጠይቃሉ። ስለዚህ ማርጎ ወንድሟን ስለዚህ ጉዳይ ትጋፈጠዋለች እና ኒክ በንዴት ከእሷ ይህን እንደማይጠብቅም ይመልሳል። ያለፉት 2 ቀናት ለእሱ ቅዠት ነበሩ። ስለዚህ ሳይፈረድበት ጥሩ እንቅልፍ መተኛት ይፈልጋል። ይህን ስትሰማ ማርጎ ይቅርታ ጠይቃ ወደ መኝታ ትሄዳለች። ከጥቂት ሰዓታት በኋላ በሚገርም ሁኔታ አንዲት ወጣት ወደ ቤቱ ገብታ ወደ ኒክ እቅፍ ትገባለች። የሴት ጓደኛው አንዲ እንደሆነችም ይገለጻል። ይህ ሁሉን ነገርም ግልጽ ያደርገዋል። ኒክ ስለ ሚስቱ መጥፋት ግድ የለውም፣ ምክንያቱም እሱ ሌላ ሰው ይወዳል። ግን ትልቁ ጥያቄ ለመጥፋቷ ተጠያቂው እሱ ነው ወይ የሚለው ነው። ይህ በእንዲህ እንዳለ ሁለቱ ይገናኛሉ እና ሌሊቱን አብረው ያሳልፋሉ። በሚያሳዝን ሁኔታ በሚቀጥለው ጠዋት ማርጎ ወንድሟን በዚህ ተግባር ውስጥ ይዛው ከእሷ ነገሮችን በመደበቁ ትወቅሰዋለች። ነገር ግን ኒክ ኤሚ እንዴት ራሱ እንዲጠላ እንዳደረገችው በማስረዳት በፍጥነት ይቃወማል። በአንድ ወቅት እሱን መከባከብ አቆመች እና አንድ ቀን እንኳን ከእሷ ጋር ማሳለፍ ከባድ ሆነ። ለዚህ ነው በሌላ ሰው መጽናኛ ማግኘት የነበረበት እና ያ ሰው ከተማሪዎቹ አንዷ የሆነችው አንዲ ሆነች። ማርጎ ተገርማ ባለስልጣናቱ ይህን ካወቁ ችግር ውስጥ እንደሚገባ ወንድሟን ታስጠነቅቃለች። በተጨማሪም ኒክ በዜናው ላይ በሙሉ እንዳለ ነገር ግን በተሳሳተ ምክንያቶች እንደሆነ ታሳየዋለች። በሌላ ትዝታ በኤሚ ማስታወሻ ደብተር በኩል ከኒክ ጋር ልጅ መውለድ እንደምትፈልግ፣ ይህ ደግሞ ያሉባቸውን ችግሮች እንደሚፈታ ተስፋ አድርጋ እንደነበር ታይቷል። ይሁን እንጂ ኒክ ሐሳቡን ሙሉ በሙሉ ተቃውሟል። በውጤቱ ክርክር ውስጥ እሷን ወደ ወለሉም ገፍቷታል፣ በአጋጣሚም ጎድቷታል። ኒክ ለዚህ በጣም ይቅርታ ቢጠይቅም ኤሚ የመጨረሻ ደረጃዋ ላይ ደርሳ ነበር እና ከዛ ቀን ጀምሮ ለሕይወቷ መፍራት ትጀምራለች። እናም ፍቺ ትፈልጋለች። ሆኖም ኒክ የወላጆቿን ገንዘብ ስለሚፈልግ እንደማይተዋት ታውቃለች። በአሁኑ ጊዜ መርማሪ ሮንዳ በቤቱ ዙሪያ ካሉት የደም ናሙናዎች የፎረንሲክ ሪፖርት ታገኛለች። ደሙ የኤሚ እንጂ ሌላ የማንም አይደለም። ማታ ላይ ኒክ ለብዙ ሰዎች ሌላ ንግግር እንዲያደርግ ይጠይቃል። ነገር ግን በዚያን ጊዜ የኤሚ የቅርብ ጓደኛ ነች የተባለችው ኖኤል ብቅ ብላ ነገሮችን እየደበቀ እንደሆነ ትጮኻለች። የህዝቡን ትኩረት ካገኘች በኋላ ኤሚ በጠፋችበት ወቅት የ6 ሳምንት ነፍሰ ጡር እንደነበረች ትገልጻለች። ይህን ስትሰማ ማርጎ፣ አንዲ፣ የኤሚ ወላጆችና ሁሉም ይደነግጣሉ። ህዝቡን በኒክ ላይ ይዞራል። ነገር ግን እንደ ዕድል ሆኖ በፖሊስ ይሸኛል። ያ ምሽት ኒክ ቤት ውስጥ እየጠጣ ሳለ መርማሪ ሮንዳ ኤሚና ኖኤል በእርግጥ ጥሩ ጓደኛሞች እንደነበሩ የሚያሳየው የፎቶግራፍ ስብስብ ይዛ ትጋፈጠዋለች። በተጨማሪም በኪችን ውስጥ ያለው ደም የሚስቱ እንደሆነ ትነግረዋለች። በመጨረሻ መርማሪ ሮንዳ ኤሚ እንደተገደለች ደምድማለች። ንድፈ ሐሳቧን ለማረጋገጥና ኒክን ከእስር ቤት ለማስገባት አስክሬን ብቻ ያስፈልጋታል። ከሄደች በኋላ ማርጎ የተጨነቀውን ወንድሟን ቀርባ ስለ ኤሚ እርግዝና ትጠይቀዋለች። በሚገርም ሁኔታ ኒክ ስለዚህ ጉዳይ ፈጽሞ እንደማያውቅ ገልጿል። እንዲያውም ኤሚ ልጅ መውለድ ፈጽሞ አልፈለገችም። በተመሳሳይ ጊዜ መርማሪ ሮንዳ ፍንጭ ለመፈለግ ወደ ኒክ አባት ቤት ትደርሳለች። አስክሬን ባታገኝም በምድጃው ውስጥ ኤሚ በግማሽ የተቃጠለ ማስታወሻ ደብተር ታገኛለች። ይህን ተከትሎ ወደ ጠፋችበት ቀን እንወሰዳለን። በሚያስደነግጥ ሁኔታ ኤሚ ራሷ የጠቅላላው ክስተት ፈጻሚ እንደሆነች ይገለጻል። ወደ ባሏ እስር የሚጠቁሙትን ነገሮች በሙሉ በእሷ በጥንቃቄ የተደረጉ ናቸው። የኤሚ እይታ ኒክ ዋሽቶ አታሎ ክብሯንና ገንዘቧን በመውሰድ ነፍሷን ወስዷል። ከዚያም ነገሩን በሙሉ እንዴት እንዳዘጋጀችው እናያለን። በመጀመሪያ በአካባቢው ያለውን ደደብ ጎረቤት በድብቅ ጓደኛ አድርጋ ወደ ቤቷ ትጋብዛታለች። ኖኤል ነፍሰ ጡር እንደሆነችም ስላወቀች
ኤሚ በብልሃት የሽንት ናሙናዋን ሰርቃ የውሸት የሕክምና መዛግብትን ለመፍጠር ወደ አካባቢው ሆስፒታል ተወስደዋለች። በተጨማሪም ኖኤልን ኒክ በየምሽቱ እንዴት እንደሚደበድባት በውሸት ትሞላታለች። ለወንጀል ቦታው ኤሚ ከእጇ 2 ከረጢት ደም ስታወጣ በኩሽናው ወለል ላይም ትረጨዋለች። ከዚያም ፖሊስ ፍንጭ እንዲያገኝ በቸልተኝነት ትጠርገዋለች። በመጨረሻ ኤሚ በማስታወሻ ደብተሯ ላይ የውሸት ታሪኮችን ጽፋ ለፖሊስም ትታለች። ይህ ማለት ኒክ በጭራሽ አላጠቃትም፣ እንዲያውም እሷ ጠበኛዋ ነበረች። ኤሚ መኪናዋን እየነዳች ስትሄድ ኒክ ሲያታልላት ባየችበት ምሽት እቅድ ማውጣት እንደጀመረችም ትገልጻለች። በሌላ ቦታ ኒክ ሚስቱ እሱን ለማጥመድ እየሞከረች እንደሆነ እርግጠኛ ሆኗል። ነገር ግን ምንም ማስረጃ ስለሌለው በአገሪቱ ውስጥ በጣም ብልህ የሆነውን ጠበቃ ታነርን ለመጎብኘት ይወስናል። ታነር ኒክን ጥቂት ነገሮችን በመምከር ፈጣን የአስተሳሰብ ችሎታውን ወዲያውኑ አሳይቷል። ጉዳዩን ማሸነፍ ከፈለገ በመጀመሪያ አገሪቱ ከእሱ ጎን መሆኗን ማረጋገጥ አለበት። ለዚህም ኤሚን ማጥፋት አለበት። ታነር የመጀመሪያው እርምጃ ቀደም ሲል ኤሚ የጎዳችውን ሰው አግኝቶ ከነሱ ምስክርነትን ማግኘት ነው ይላል። ኒክ አንድ ሰውም ያውቃል። ከእሱ በፊት ኤሚ ከኒውዮርክ ከመጣው ሀብታም ሰው ዴሲ ኮኒንግስ ጋር ግንኙነት ነበራት። ሁለቱ በከፍተኛ ደረጃቸው ምክንያት ፍጹም ተዛማጅ ነበሩ። ነገር ግን ብዙም ሳይቆይ ዴሲ ነፃነቷን አሳጥቷታል። ይህም የመለያየታቸው ምክንያት ሆኗል እና ዴሲ አሁንም ኤሚ ማሳደዱን ስላላቆመ በእሱ ላይ የእገዳ ትዕዛዝ ማውጣት ነበረባት። ነገር ግን እስከ ዛሬ ድረስ ለእሷ ደብዳቤዎችን ይጽፍላታል። ኒክ ከእነዚህ ደብዳቤዎች ውስጥ የአንዱን አድራሻ ተጠቅሞ መኖሪያ ቤቱን ይጎበኛል። ነገር ግን በሚያሳዝን ሁኔታ ዴሲ ስለ ፍቅሩ መጥፎ ነገር ለመናገር አይፈልግም። ኤሚ ያደረገችበት ነገር ቢኖርም አሁንም እሷን ለመከላከል ይፈልጋል። በሌላ በኩል ኤሚ ማንነቷን ሙሉ በሙሉ ቀይራ አሁን በትንሽ ሰፈር ውስጥ ትኖራለች። በአብዛኛው የራሷን ጉዳይ ትከታተላለች እና ከሁሉም ሰው ለመራቅም ትሞክራለች። ይሁን እንጂ አንድ ቀን ወፍራም የገንዘብ ክምር በአጋጣሚ ትጥላለች። ይህንንም ጥቂት ጎረቤቶቿ አስተውለዋል። ያም ምሽት በእነዚሁ ሰዎች ጥቃት ደርሶባት ደብድበዋትና ገንዘቧንም ይወስዱባታል። ጥሩ ነገር ከዜናው ላይ ያለችው የጠፋችው ልጅ መሆኗን አለማወቃቸው ነው። ነገር ግን ኤሚ እድሉ መውሰድ ስለማትፈልግ ንብረቷን ጠቅልላ ቦታውን ትለቃለች። የምትቀይበት ቦታ ስለሌላት ያለምንም ቅድመ ሁኔታ የሚወዳትን ብቸኛ ሰው ዴሲ ኮኒንግስ ጋር ተደውላለች። በሚቀጥለው ትዕይንት ሁለቱ በቁማር ቤት ውስጥ ተገናኝተው ኤሚ በፍጥነት እሱን ማታለል ትጀምራለች። ኒክ ሊገድላት ሲል ከቤቷ ለመሸሽ እንደተገደደችም ተዋሻለች። አሁን መመለስ አትችልም፣ ምክንያቱም መላው ሀገሪቱ ፈሪ አድርገው ይቆጥራታል። ዴሲ ወዲያውኑ ታሪኳን አምኖ ከእሷ ጋር ለመታረቅ እንደ ፍጹም እድል ይቆጥረዋል። ስለዚህ ኤሚን ወደ ግል ቪላው ይሸኛታል። ይህም ከከተማ ወጣ ያለ ቦታ መካከል ይገኛል። በጠቅላላው ቦታ ዙሪያ ካሜራዎች አሉ። ስለዚህ ኤሚ ስለመገኘቷ መጨነቅ አይኖርባትም። በሌላ ቦታ የመጀመሪያው እቅድ ከከሸፈ በኋላ ታነር ኒክ በቀጥታ በቴሌቪዥን ቀርቦ ስለመማገጡ እንዲናዘዝ ይነግረዋል። ይህ ብዙ ርኅራኄንም ያስገኝለታል፣ ምክንያቱም ሁሉም ሰው ታማኝ ሰው ይወዳል። የሚያሳዝን ሁኔታ በቃለ መጠይቁ ቀን ትልቅ ድንጋጤ ይደርስባቸዋል። የኒክ የሴት ጓደኛ አንዲ ዜናውን ራሷ ትሰብራለች። ይህም ኒክን አደገኛ ሁኔታ ውስጥ ይጥለዋል። ታነር አሁን ወደ ኋላ እንደተመለሱ ያስረዳል። ስለዚህ በቀጥታ በቴሌቪዥን መቅረብ የሞት ምኞት እንደሆነም ይገልጻል። ሆኖም ኒክ ይህም መቋቋም እንደሚችል ያረጋግጥለታል። ከዚያም ወደ ቃለ መጠይቁ ስብሰባ ሄዶ ፊቱን ሲሪየስ አድርጎ ስሜታዊ የሆነ ኑዛዜ ይሰጣል። ብዙዎች እሱ እያታለለ ነው ብለው ቢያምኑም ከቪላው እየተመለከተች ያለችው ኤሚ ተደንቃለች። በተለይ ኒክ ሚስቴን ለዘላለም እወዳታለሁ ብሎ ሲጠቅስ ትነካለች። አሁን ሀገር አቀፍ እውቀት ካስከተለችበት ከጠፋች ከ21 ቀናት በኋላ ኤሚ ወደ ቤት ወደ ባሏ ለመመለስ እያሰበች ነው። ሆኖም አንድ ችግር አለ። ዴሲ በእርግጥ ሚስቱ እንድትሆን ይጠብቃል። የግል ሕይወቱን ትቶ ከእሷ ጋር በቪላው ውስጥም ራሱን ለይቷል። ኤሚ ለመሄድ ከሞከረች ጠበኛ እንደሚሆንና አደገኛ ነገር እንደሚያደርግ ታውቃለች። ስለዚህ በአንድ ድንጋይ 2 ወፎችን ለመግደል ትወስናለች። በመጀመሪያ ካሜራዎች በሌሉበት ብቸኛ ቦታ ወደ መታጠቢያ ቤት ትገባለች። ከዚያም እንደታሰረች እንዲመስል በእጇ ላይ የገመድ ምልክቶችን ትሳለች። ለሁለተኛው እርምጃ አጉል ቦታዎች ላይ ጠባሳም ታደርጋለች እና ራሷን ስትጮህ ለመቅረጽ ወደ አንዱ ካሜራ ትቀርባለች። በኋላ ዴሲ ወደ ቤት ሲደርስ ከእርሷ ጋር ፍቅር እንዲሰራ ታታልለዋለች። ትኩረቱ ሲከፋፈል ኤሚ በጭካኔም ትጨርሰዋለች። በሌላ ቦታ
ሮንዳ መላውን ማስታወሻ ደብተር ስላነበበችና ልታስረው ስለተቃረበች ለሊክ ነገሮች አስፈሪ ሆነዋል። ነገር ግን አንድ ጠዋት ሁሉም ነገር ይለወጣል። ኤሚ አሁንም በዴሲ ደም ተሸፍና ከቤቱ ውጪ ትደርሳለች። ይህ የጉዳዩን አጠቃላይ ገጽታም ይለውጣል። ከጥቂት ቀናት በፊት የአሜሪካ በጣም የተጠላው ሰው የነበረው ኒክ አሁን ንጹህ ነው። ምሽት ላይ ዶክተሮች ኤሚን መርምረው እንደተደፈረችም ይደመድማሉ። ኒክ እንደገና ሁሉንም እያታለለች እንደሆነ ያውቃል። ነገር ግን ይህን ለማረጋገጥ ምንም ማስረጃ የለውም። በኋላ በበርካታ ባለስልጣናት ፊት ኤሚ የውሸት ታሪኳን ትናገራለች። ከመጠን በላይ ሀብት የነበረው የወንድ ጓደኛዋ ዴሲ እንደጠለፋትና ለብዙ ሳምንታት ታግታ እንደያዛት ትገልጻለች። ዜናው በፍጥነት ይሰራጫል እና ኤሚ እንደገና የአሜሪካ ጣፋጭ ልብ ትሆናለች። ከኒክና ከእህቱ ማርጎ በስተቀር ሁሉም ሰው የለቅሶ ታሪኳን ያምናል። በመጨረሻው ትዕይንት ጥንዶቹ ወደ ቤታቸው ይመለሳሉ እና ድራማው ያበቃል። በኒክ እይታ ኤሚ ነፍሰ ገዳይ ናት። ነገር ግን የኋለኛው ወደ እሱ ለመመለስ ሁሉንም ነገር እንዳደረገች ትገልጻለች። ሆኖም በተፈጠረው ነገር ሁሉ ኒክ ከእሷ ጋር ለመኖር ይፈራል። ሊሄድ እንደሆነ ይነግራታል። ነገር ግን ኤሚ ይህን ለማድረግ እንኳን ካሰበ ሕይወቱ እንደምታበላሽበት ታስፈራረዋለች። ይህን ሲሰማ ኒክ ከዚህች እብድ ጋር ለዘላለም እንደታሰረ ይገነዘባል። ፊልሙ የሚያበቃው ኤሚን አስተኝቶ ከውጩ በሩን ሲቆልፍ ነው። ይህም በቤቱ ውስጥ ደህንነት እንደማይሰማው ያሳያል። እናንተ በኒክ ቦታ ብትሆኑ ከዚህ ሴት ጋር ለመኖር ትወስናላችሁ ወይስ ምን ታደርጋላችሁ? ኮመንት ላይ ያሳውቁኝ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ